አሁን ደግሞ የምንገባው ወደ መካነ መቃብር ሞዘሌም መቼ ነበረ? አራተኛው ክፍለ ዘመን። ሞዘሌም ማለት ትርጉማ ምንድነው? የነገስታትና ከሚወዷቸው ቤተሰባቸው ጋር አብሮ የተቀበረበት መካነ ኤሪያ ነው ማለት ነው። ይሄ አንድ ወጥ ጥቁር አለት የመግቢያ በር የሰሩት አክሱማውያን በዛን ጊዜ ነበሩ ማለት ነው። ስለዚህ ይሄ በጣም ደስ የሚል ለመቃኘት ኤክስፕሎር ለማድረግም በጣም ይስባል። ምንድን ናቸው እነዚህ መቃብሮቹ? መካነ መቃብር መቃብሮቹ ናቸው። እንዳልኩህ መካነ መቃብር ሞዘሌም ይባላል። ነገስታት ከነቤተሰባቸው የተቀበረበት ነው። በሰሜን ረድፍ ያሉ 5 ክፍል ናቸው። እያንዳንዳቸው 11 ካሬ ይለካሉ። ፊት ለፊታቸው ደግሞ ምንድነው 5 ክፍል አሉ። እነሱ ደግሞ ምንድነው እዚህ ነገስታት ከነቤተሰባቸው የተቀበረበት ነው። በሰሜን ረድፍ ያሉ፣ በደቡብ ረድፍ ያሉ ደግሞ ምንድነው ከነ ሀብታቸው ይቀበሩ ነበር። አራተኛው ክፍለ ዘመን ነበር ክርስትና ወደ አክሱማይት ሀገረ መንግስት የገባ በአራተኛው ክፍለ ዘመን ነበር። ግን የ5 ዓመት ይሁን ወይም የ10 ዓመት ልዩነት ነበረው። ስለዚህ እነዚህ ከነ ሀብታቸውን የተቀበሩት ወይም ደግሞ ትሬዠሪ ይላል ፕሬሺየስ ጉድስ ወርቅም ይሁን ዲያመንድም ይሁን ሳንቲም ይሁን ሌላም ጂምስቶን እነዚህ ሳፋየር የሚሉት አብረን የተቀበረ ምንድነው እንደሞትንን በኋላ ህይወት አለ እንነሳለን ብለው ስለሚያስቡ ከነበራቸው ሀብታቸው ጋር አብረው ተቀብረዋል ማለት ነው። ስለዚህ የከበረ ነፍሳቸው አጥንታቸው እዚህ ጋር አለ፣ እዚህ ጋር ደግሞ የከበረ ዕቃቸው እዚህ ጋር አለ ማለት ነው። ይሄ ደግሞ ምንድነው ፎር ወኪንግ ነው፣ ፓስ ወይ ደግሞ ፓሴጅ ነው። ይሄ ደግሞ ምንድነው የበለፎን ወይም ደግሞ የጣራ መስኮቶች ይባላሉ በእንግሊዝኛ ሻፍቶች ወይ ደግሞ ስካይላይት ተብሎ ይጠራሉ። ለምን ዓላማ ነው? ለብርሃንና አየር። ይሄ ትንሽ አንደርግራውንድ ላይ ነው ያለው። ስለዚህ ብርሃንና አየር እንዲገባ በዚያን ጊዜ ሰዎች ምን ያክል ምጥቀት እንደነበራቸው ያሳያል ማለት ነው።